ወይዘሮ ሜላት አሁን ላይ ደስተኛ ናት። አሁን ላይ ወይዘሮ ሜላት እውነቱ ወጥቶላታል። በሌላ በኩል ወይዘሮ ሜላት ራሷን ልታጠፋ የሞከረችበት ወቅት ለልጆቼ ሸክም አልሆንም፣ በፍጹም ይሄንን ማድረግ ትክክል ባይሆንም የተሰማ ስሜት ግን ከባድ ነበር። አሁን ግን በፊት ደላላዋ ሆኖ በብዙ ነገር ስትረዳ የነበረችው ጥሩ ጠበቃ ቀጥሮላት ጠበቃውም ወደ ሕግ መንገድ በትክክለኛው መንገድ እንድትሄድና ቤቷና ንብረቷ እንዲመለስ ወስኗል። ሰላም ቻናል ቤተሰቦች ቻናሌ ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላምዬ ከሌላ ቦታ የቤት ሰራተኛ ሆና ስትሰራ ለእናቷ ብላ እንደሆነና እናቷን እንድትኖርላት ሁሉም ነገር እንደሚቀየርና ቤትና ንብረታቸውን ቢያጡም እናቷ መኖር እንዳለባት በተደጋጋሚ ተናግራለች። በሌላ በኩል ተምቹና አሲር አሁን ላይ ትልቅ ባለ ድርጅት ሆነው ሌሎቹን ቀጥረው እየሰሩ ነው። ሰላምዬ አሁን ላይ ያለችበት ሁኔታ ይሄንን ስታይ በጣም አዘነች። በሌላ በኩል የድሮዋ ሰራተኛ የአሁን ላይ የተምቹ ፍቅረኛ ከነሱ ቤት እንድትወጣና ሌላ ህይወቷን እንድትመሰርት ወይዘሮ ሜላት በተደጋጋሚ ነግራት ነበር። ነገር ግን በፍጹም ይሄንን ማድረግ አልችልም፣ በችግራችሁ ጊዜ ትቻችሁ ልሄድ አልችልም፣ አብራችሁ ሆናለሁ በማለት ነበረ ሁሉን ነገር የዘረዘረችው። ወይዘሮ ሜላት አሁን ትልቅ ጠበቃ ተቀጥሮላት እንዲሁም በገንዘብ መከራከር የሚችል ሰው ስላልነበራት ነበር ድሮ ቤቷ እንዳይመለስ ወይም ወደ ቤቷ እንዳትመለስ የተደረገው። አሁን ግን በፊት ደላላ የነበረው ጥሩ ጠበቃ ቀጥሮላታል። ጠበቃውም ቤቱ ለመመለስ ትንሽ አድቫንቴጅ እንዳለውና ሁሉን ነገር መስተካከል እንደሚችል ትልቅ ፍንጭ ሰጥቷታል። ይህን ፍንጭ ስትሰማ ደስም ምንም የተሰማን ነገር የለም። ምክንያቱም ከዚህ በፊት በተደጋጋሚ በጣም ቆንጆ ነገሮችን ሲነግሯት ነበር። አሁንም እንደዛ ብላ ስለምታስብ ነው። ነገር ግን ታረቀኝ አሁን ላይ በፍጹም ቤቷ እንዲመለስላትና ወደ ቀድሞ ህይወቷ እንድትመለስ የሚችለውን ነገር እንደሚያደርግ ከአሲር ጋር ተነጋግሮ አሲር የገንዘቡን ክፍያ እንደሚያግዘውና እሱም ክርክሩን ጥሩ ጠበቃ ቀጥሮ ቤቷና ንብረቷን በህግ እንዲመለስላት እንደሚያደርግ ተነጋግረዋል። ድንብላል በተፈጠረው ነገር አዝናለች። ወይዘሮ ሜላት ራሷን ልታጠፋ በነበረችበት ሰዓት ድንብላል ባትኖር ኖሮ ወይዘሮ ሜላት የያዘችውን ኬሚካል በመጠጣት ሁሉን ነገር ልትጨርሰውና ወደዛኛው ዓለም ለመሄድ ወስና ነበር። በሌላ በኩል የሀንዬ አባት ሌላ ቦታ ስራ ተቀጥሮ እንደ ዘበኝነት እየሰራ እንደሚገኝና አሁን ላይ በስራው ደስተኛ እንደሆነ በተደጋጋሚ ለባለቤቱ ነግሯታል። ባለቤቱ ወደ 9 ወር እየገባት ነው። እሱም ሰርቶ እሷን ለማስተዳደርና የሰራውን በላቡ እንዲኖር ደስተኛ እንደሆነ በተደጋጋሚ ለባለቤቱ ነግራታል። አሁን ላይ ወይዘሮ ሜላት ራሷን ለማጥፋት ሙከራ ባደረገችበት በጣም ተጸጽታለች። ራሷን ለማጥፋት እንዴት ሞከርኩኝ? ልጆቼ ለኔ ብለው እየለፉ እንዴት ይሄን አደርጋለሁ አለች። በሌላ በኩል አዲስና ደስ የሚለው ነገር ምላሴ የበፊት የምትወደውን እንዲሁም ከዚህ በፊት አሲር ጋር እንደነበረች አሲር ልታይ እየመጣች ባለችበት ልጅ የአሲር እህት አሁን ላይ ምላሴ ጋር እየዋለች የምራሴ ፍቅረኛ ሆናለች። አሁን ላይ በጣም ደስተኛ ሆኗል። ከዚህ በፊት አንድ ጫማ ጠራጊ መጥቶ ጫማውን ከጠረገ በኋላ እኔ ለ6 ዓመት ሊስትሮ ሰራ ነበር ብሎት ነበር። ፈጣሪ በምን ምክንያትና በየት ምክንያት ህይወትን እንደሚቀይረው አታውቅም። አንተ ብቻ ከፈጣሪ ተስፋ መቁረጥ የለብህም። ፈጣሪ አይሳሳትም። ለሁሉም ነገር ግን አመስጋኝና ጤና እስካለ ድረስ ሁሉም ነገር እንደሚቀየርና በየት መጥቶ ህይወታችን እንደሚቀይረው ፈጣሪ ስለማያውቅ አመስጋኝ እንሆን ብሎት ነበር። ይህንን በሰማበት ቅጽበት ነበር ለእናቱ ሂዶ ልንገርሽ የኔ እናት አንድ ጫማ ጠራጊ መጥቶ ጫማውን ከጠረገ በኋላ የነገረኝ ልንገርሽ ህይወቱ እንዴት እንደተቀየረ። ይህንን ስትሰማ ወይዘሮ ሜላት ፈጣሪን አመሰገነች። እኔማ አሁን ላይ የእናንተም ልታጡኝ ነበር፣ ራሴን ላጠፋ ነበር። አሁን ግን ተጸጽቻለሁ፣ የሚመጣውን ነገር ሁሉ አብሬ እቀበላለሁ ብላ ከታረቀኝ ጋራ አሁን ወደ ህግ ቦታ ሄዳ በነበረችበት ሰዓት ነበር
ታረቀኝ ግን ውስጠ በሚስጥር ከአሲር ጋር እና ከተምቹ ጋር ሆኖ ሁሉንም ነገር ለማስተካከል ወስኗል። ቤቷ በቅርብ ጊዜ እንደሚመለስላትና የኖሯቸው ደረጃ እንደሚቀየር በተደጋጋሚ ነግሯታል። ሌላው ነገር ተምቹ ትናንት በስቃይና በመከራ የነበረ ጎዳና አሁንም ጎዳናን በወጣ ብርቅ አይደለም፣ ለእኔ ሀብትና ንብረት ምንም አይደለም እያለ መጠጥ እየጠጣ ነው። አሲር ግን እሱን በዚህ ሁኔታ መተውና እንደገና ቢመክረውም መመለስ ስለማይችል በተደጋጋሚ ለሀና አባት ይነግረዋል። የሀና አባት ገንዘቡን እንዴት እንዳገኘኸውና እንዴት እንደመጣ አይተዋል። ስለዚህ የጎዳና ህይወትን ደግመህ እንድትቀላቀል ለማድረግ ይመስላል። ራስህን ብትጠብቅና ወደዛ ህይወትህ እንዳትመለስ ራስህን ብትጠብቅ ይሻላል በማለት ነበረ ምክሩን ያጋራው። ነገር ግን እሱ ሊሰማ አልቻለም። እንደውም ከበፊት ሲረዳውና ሲያጎርሰ የነበረውን የደላላውን እየቀነጠጠ አሁንማ እንዴት አትቀርቡን? ምክንያቱም ንብረትና ሀብት አለን፣ አሁን ምን ይቸግራል እያለ በተደጋጋሚ ለመመለስ ችሏል። ነገር ግን አሲር ትናንት ምንም ቢያደርግ ምንም ህይወታችንን የቀየረው አምላክ ህይወታችንን ወደ በፊቱ እንደማይመልሰው ምንም ማረጋገጫ የለንም። ስለዚህ እንደዚህ ባትኩራራና ነገሮችን ለማስተካከል ብትሞክር የተሻለ ይሆናል በማለት ምክሩን ሰጥቶታል። ተምቹ ግን በፍጹም። በሌላ በኩል ሰላምዬ አሁን ላይ እናቷ ራሷን ለማጥፋት እንደሞከረች በሰማችበት ቅጽበት እንዴት እንደዚህ ታደርጋለች? የምንለፋውና የምንደክመው እኛ ሆነን እያለን እኛ እኮ እሷ ስላለችና እሷ ስላለችን ነው ምንም ነገር ብንሰራ እንኳ ደስተኛ ይሆን ነው። እሷ ከሌለችና እሷ እኛ ጋር ካልሆነች ምን ልናደርግ እንችላለን? መኖር ራሱ አያስፈልግም በማለት ነበር ለሀንዬ ነገረቻት። ሀንዬ አሁን ላይ አሲር ጋር ለመጋባት ወስነው ነበር። ነገር ግን ቤተሰቦቿ በዚህ ባሉበት ሁኔታ እሷ ከአሲር ጋር መጋባት አልፈለገችም። አሁን ከቤተሰቦች ጋር ነው ማሳለፍ የምፈልገው። እንዲሁም ሰላምዬ አንቺ ቤት ውስጥ ሁኚ፣ በዚህ ሁኔታ ሁለተኛ ራሷን እንደማታጠፋ ምንም አይነት ማረጋገጫ ስለሌለን እቤት ውስጥ አንቺ እንድትታያትና እዚሁ እንድትሆን እፈልጋለሁ በማለት ሀንዬን ሰላምዬ እኔ እሰራለሁ፣ እኔና ወንድሜ ከሰራን ለእኛ ለቤታችን በቂ ነው፣ አንቺ መስራት የለብሽም አለቻት። ሀንዬም ስራውን እኔም እሰራለሁ፣ እኔም ሰርቼ እናንተ ማገዝ አለብኝ፣ ቢያንስ እንኳ በተመረኩበት ሙያ ነርሱን መስራት አለብኝ አለቻት። አንቺ የምትሰሪው እናታችን በህይወት ስትኖር ነው። እናታችን ደግሞ መልሳ ራሷን ለማጥፋት ምንም ማረጋገጫ የለንም። ስለዚህ ከስራ እንድታቆሚ እንገደዳለን አለቻት። አሁን ወይዘሮ ሜላት ትልቅ ዜና የምትናገር ይመስላል። ምክንያቱም ቤቷ በቅርቡ ከተመለሰላት ትልቅ ትምህርት ወስዳለች። ድህነት ምንም ከባድ ቢሆንም ነገር ግን የድሃን መንገድ ማየት ደግሞ አንዳንድ ጊዜ ትልቅ ትምህርት አለው። ውድና የተከበራችሁ ቻናል ቤተሰቦች ቻናሌ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ።